ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን። 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሥርዓተ ቀብር በአዲስ አበባ ዛሬ ተፈጽሟል። ኢትዮጵያ የተፈጥሮ ሀብቶቿን ለመጠቀም የጀመረቻቸው ግዙፍ ፕሮጀክቶች ሀገራዊ ብልጽግናን ለማረጋገጥ አስቻይ መሰረት መሆናቸውን ከፍተኛ የመንግስት የሥራ ኃላፊዎች ገለጹ። ኢትዮጵያ ስደተኞችን አካታችና ተጠቃሚ የሚያደርግ ኢኮኖሚ እየገነባች መሆኑ ተነገረ። በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ፈተና ገጥሞታል ተባለ። በስፖርት መረጃችን በሲቢኢ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ኢትዮጵያ መድን ነጥብ ሲጥል ባህር ዳር ከተማና ምድረገነት ሽረ ድል ተንኳቸዋል። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ፣ አብራችሁን ቆዩ። እዚህ የመጣን አመራሮች ለባሌ ህዝብ ምንድነው ይዘን የመጣ ነው? ማለቴ በጣም ድለኛ ነኝ ብዬ ነው ማስበው። ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት የተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። ተቀራራቢ ነገርና አገር አለ ፈልጉና እዩ ቢባል የሚገኝ አይመስልኝ። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ሀገር በአንድ ትውልድ አይሰራም። ሁሉም ራይት ኢንግሪዲየንቶች ተሰጥቷታል ኢትዮጵያ ብዬ አስባለሁ። እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ ሆነ መልስ መስጠት አትችልም። ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሥርዓተ ቀብር በአዲስ አበባ ዛሬ ተፈጽሟል። በሚሊኒየም አዳራሽ በተካሄደው የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሽኝት መርሃ ግብር ላይ ፕሬዝዳንት ታዬ አጽቀሥላሴ ሙፍቲ ሀጂ ዑመር ኢድሪስ የሚያስተምሩትን በምግባር የኖሩ እንደነበሩ ገልጿል። ፕሬዝዳንት ታዬ አጽቀሥላሴ ለመላው የእስልምና እምነት ተከታዮችና ለወዳጅ ዘመዶቻቸው መጽናናትን ተመኝተዋል። ብሩክ ተስፋዬ ዝርዝር አለው። ሰው መሆን ከሁሉ ይቀድማል የሚሉት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ኪታባቸው ሰው መውደድ፣ ቂራአታቸው እኩልነት፣ መንዙማቸው ፍቅር፣ ሰንደቃቸው አብሮነት ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በዛ ለዛ ባለው አንደበታቸው በዛ ትህትናንም ገንዘብ ባደረገ ስብዕናቸው መልእክታቸው ፍቅር፣ አደራቸው እዝነት ነበር። እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ። የበታችሁ የበራውን ያክብር፣ የበራው ለበታችሁ ይዘን። ሰው የሚሳሳላቸው ሙስሊም ክርስቲያኑ የሚወዳቸውን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን ሞት ግን ጨከነባቸው። እስከ ረፍታቸው መንፈሳዊ ግዴታቸውን ሲወጡ የቆዩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጀናዛቸው በኑር መስጂድ የእምነቱ አባቶችና ምዕመናን በተገኙበት ዱዓ ተደርጎላቸዋል። ከዚያም በሚሊኒየም አዳራሽ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የሁሉም የሃይማኖት አባቶች መሪዎች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ ምዕመናንና ወዳጅ ዘመዶቻቸው በተገኙበት የአስተዋይነት ምሰሶውን የአስተራቂነት ማገር የሆኑትን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን ወደማይቀረው ሄደዋልና ሽኝት አድርገውላቸዋል። በሽኝት መርሃ ግብሩ ላይ ፕሬዝዳንት ታዬ አጽቀሥላሴ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን በሕይወታቸው የሚያስተምሩትን የኖሩ ሲሉ ገልጸዋቸዋል። ኢትዮጵያ ዛሬ ታላቅ ሰው አጣለች።
መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ለአንድነት ከፊት የሚቀድሙ ሰላምን የሚያስቀድሙም ነበሩ ብለዋቸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የኢትዮጵያ ሃይማኖት ተቋማት ጉባኤን በበላይ ጠባቂነት ከመምራት ከማገልገላቸው በተጨማሪ የዛሬ 15 ዓመት ጉባኤው ሲመሰረት በመስራች ኮሚቴነት እየነበሩና ለሰላም፣ ለአንድነት፣ ለህብረት ሁሌም ከፊት የሚመሩ የሚቀድሙ ሁሌም ሰላምን የሚያስቀድሙ ከሁሉም ነገር በላይ ሐጂ ዶክተር ተቀዳሚ ሙፍቲ ሰውነትን የሚያስቀድሙ ሰውነት ከሁሉ በላይ ነው የሚሉ አብሮነትን፣ ሰላምን የሚሹ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሶማሌ ክልል በመመላለስ ምሽት ሌሊት ቀን ሳይሉ ለሰላም 24 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። ቤተሰባቸውን ወክሎ መልእክቱን ያስተላለፈው ልጃቸው አህመድ ዑመር የኢትዮጵያ ሕዝብ ለሐጂ ሙፍቲ ዑመር ላሳየው ፍቅር ምስጋናውን በስንብታቸው ወቅት ገልጿል። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። እኒያ የመልካም አስተምህሮ ቀንዲል በሞት ተረተው በክብርና በፍቅር ተሸኝተው ስራቸውን ከመቃብር በላይ አውለው ሥርዓተ ቀብራቸው ተፈጽሟል። በትላንትናው ዕለት ህልፈታቸው የተሰማው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር በ1929 ዓ.ም ተወለዱ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሰላምና የአብሮነት ሰባኪ፣ ሁከትና ግጭት በነገሰበት ጊዜ ሰላምና መቻቻልን፣ አብሮነትን በመስበክ በሁሉም የሀገሪቱ ማህበረሰቦች ዘንድ ተሰሚነት የነበራቸው አባት ነበሩ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የልጅነት ትጋታቸው የእውቀት የአንድነትና የተቋም ግንባታ ውርሳቸው ምን ይመስል ነበር ሲል ባልደረባችን መሐመድ አልቃድር የህይወት ጉዟቸውን እንደሚከተለው ያስቃኘናል። የሚወዷቸው ገነቴ ይሏቸዋል። ኢትዮጵያውያን የሀገር ዋርካ ሲሉ ያልቋቸዋል። የሰላም መምህር፣ የአንድነት አባት ናቸው። ሰው ሆኖ ሰውነት ይቀድማል የሚሉት ታላቁ የእስልምና ሃይማኖት መምህር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዘለቀ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር 1929 ተወለዱ። ሙፍቲ ሐጂ ዑመር ኢድሪስ ለእውቀት የነበራቸው ፍቅር ለ6 ዓመታት ከ6 ወር ያክል ቆሎ የተመገቡ ቁርአንን እንዲቀሩ የዕልም ጥማታቸውን በረሃባቸው እንዲያስታግሱ ለሀገርም እንዲተርፉ አድርጓቸዋል። የእሳቸው ስጋት የልጅነት መንገዳቸው በሀገሬው ፍቅር የተገለጸ ነው። እኒህ በአስደናቂና ለብዙዎች ትምህርት በሚሆን መልኩ የልጅነት ታሪካቸውን የከተቡት ሰው እንዲህ ባለችው ጥቂት ጊዜ ታሪካቸው ቢነሳ የሚያልቅ አይሆንም። ሙፍቲ ሐጂ ዑመር ኢድሪስ ከ5 ዓመታት በፊት ነበር አዲስ አበባ ላይ የከተሙት። ሙፍቲ በአዲስ አበባ ተምረዋል፣ አስተምረዋልም። ከ5 በላይ የሚሆኑ ሃይማኖታዊ መጻሕፍትንም ጽፈዋል። ቅዱስ ቁርአንን በኑር መስጂድ ያለ ረፍት አስተምረዋል። በትርጉምም በርካቶችን እንዲረዱት አድርገዋል። ሐጂ ዑመር የእውቀት ደረጃቸው ከፍተኛ ላይ በመድረሱ የአዲስ አበባ
የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ እንዲመልሱ አቅም አላቸው በማለት የሙፍቲህነት ማዕረግን ሰጥቷቸዋል። በዚህም በተለያዩ ጊዜያት ሙስሊሙ ማህበረሰብ የሚያነሳቸውን ጥያቄዎች በቅንነትና በፍትህ መልሰዋል። ሙስሊሙ ማህበረሰብንም በፍትህ አስተዳድረዋል። በኢትዮጵያ በተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን በእውቀታቸው አስታራቂም ሆነዋል። በደርግ ዘመነ መንግስት የእስልምና ጉዳዮችን በ1967 የምክር ቤት አባልና የኡለማ ሊቀመንበር በመሆን መርተዋል። ከ10 ዓመት በፊት የአዲስ አበባ እስልምና ጉዳዮች ምክር ቤትን ሊቀመንበር ሆነው መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትንም ለዓመታት መርተዋል። ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ። ሐጅ ዑመር ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ለማለት ይቸግረኛል። አንድነት ለሀገር ልማት ለሰላምም መሰረት ነው ይሉ ነበር። አንድነት አስፈላጊ ነው፣ ሰላም አስፈላጊ ነው፣ ልማት አስፈላጊ ነው፣ እድገት አስፈላጊ ነው፣ ራስ መቻል አስፈላጊ ነው። ክጀላ፣ ልመና አዋራጅ ተግባር መሆኑን እያንዳንዳችን ሙስሊሙ አውቆ ተይህ ሊቆጠብ ይገባል ነው የምንለው። ታላቁ የኢትዮጵያ የእስልምና ሊቅ የኢትዮጵያ የእስልምና ጉዳዮች ምክር ቤት መጅሊስ ፕሬዝዳንትና ተቀዳሚ ሙፍቲ ክቡር ዶክተር ሐጅ ዑመር ኢድሪስ ከዚህ ዓለም በሞት መለየታቸው በሀገር አቀፍ ደረጃ ጥልቅ ሐዘንን ፈጥሯል። ሐጅ ዑመር ኢድሪስ ለሙስሊሙ ማህበረሰብና ለሀገርም በርካታ አስተዋጽኦ ነበራቸው። በፍቅር የሚወዷቸው የሀገር ዋርካ ሲሉ የአባትነት ስምን ሰጥተዋቸዋል። ከመንፈሳዊ ዕውቀታቸውን ባሻገር ለሀገር ለውጥና አንድነት የከፈሉት ዋጋም ታላቅ ነው። ሐጅ ዑመር ኢድሪስ በኢትዮጵያ ለዘመናት ሲጠበቅ የነበረውን ኢስላማዊ ባንክ ምስረታ እውን እንዲሆን ከፊት ሆነው መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሕጋዊ ሰውነት እንዲኖረው በሀገሪቱ ፓርላማ እንዲጸድቅ ከፍተኛውን ድርሻም የተወጡት እሳቸው ናቸው። ሐጅ ዑመር የአንድነት ምሰሶ የነበሩ፣ በአመራር ዘመናቸው የሰላም ድልድይ በመሆን ያገለገሉ፣ የዘመናት የአንድነት ተጣሪ መሆናቸውን በሥራቸው አስመስክረዋል። ሐጂ ራእያቸው ከኢትዮጵያ የሚሻገር በአፍሪካም የሚዘልቅ ነው። ኢትዮጵያውያን ሙስሊሞች ባላቸው ከፍታ ልክ በዓለም አቀፍ ደረጃ የሚጠቀስ የኢትዮጵያ ዓለም አቀፍ የእስልምና ማዕከል ቦታ እንዲሰጥ አድርገዋል። የኢትዮጵያ ዓለም አቀፍ የእስልምና ማዕከልም እውን የማድረግ ምኞታቸውም ተሳክቷል። ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጂድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። የሰላምና የአብሮነት ሰባኪ፣ ሁከትና ግጭት በነገሰበት ጊዜ ሰላምን፣ መቻቻልንና አብሮነትን በመስበክ በሁሉም ሰው ዘንድ ተሰሚነት የነበራቸው አባት ነበሩ። ሐጅ ሙፍቲ ዑመር ኢድሪስ የአዲስ አበባ ዩኒቨርሲቲም ለዚህ ማንነታቸው የክብር ዶክትሬትን ሰጥቷቸዋል። የክብር ዶክተር ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ህልፈታቸው ለኢትዮጵያ ታላቅ ኪሳራ ቢሆንም የእውቀትና የአንድነት የተቋም ግንባታ ውርሳቸው በታሪክ የሚዘከር ነው። በኢትዮጵያውያን ለመወደድ የታደሉት የዘመናችን ጌጥን አጥተናል ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ በክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ሕይወት የተሰማቸውን ሐዘን ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው እግዚአብሔር በየዘመናቱ ሀገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ብለዋል። ለዚህም ምስክሩ ታላቅ አረጋዊ የበሳለ አእምሮ ባለቤት
ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ነበሩም ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችንን ጌጥ ዛሬ አታለች ነው ያሉት ብፁዕ ወቅዱስ አቡነ ማትያስ። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሀዘናችን ጥልቅ ነው ብለዋል። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብም መጽናናትን ተመኝተዋል። በተመሳሳይ የኢትዮጵያ ካቶሊካዊት ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ህይወት የተሰማትን ሀዘን ገልጻለች። የቤተክርስቲያኗ የጳጳሳት ጉባኤ ባስተላለፈው የሀዘን መግለጫ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የብዙዎች አባት የሰላምና የአንድነት ተምሳሌት እንደነበሩ ገልጿል። ኢትዮጵያ ታላቅ አባት አታለች ያለው የጳጳሳት ጉባኤው ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከኢትዮጵያ ካቶሊካዊት ቤተክርስቲያን ጋር በተለይ በሀገሪቱ ሰላምና እርቅን ለማውረድ በርካታ ስራዎችን በጋራ መስራታቸውን አንስቷል። የጳጳሳት ጉባኤው ቤተክርስቲያኗ በእኚህ ታላቅ አባት ህልፈተ ህይወት የተሰማትን ሀዘን ገልጾ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለእስልምና እምነት ተከታዮችና ለመላው የኢትዮጵያ ህዝብም እውነተኛ መጽናናትን ተመኝቷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማውን ሀዘን ገልጾ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኢትዮጵያውያን መጽናናትን ይመኛል። የቴክኖሎጂ ችሎታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። ኢትዮጵያ ስደተኞችን አካታችና ተጠቃሚ የሚያደርግ ኢኮኖሚ እየገነባች መሆኑ ተገለጸ። በኢጋድ ቀጠና የሚገኙ ስደተኞችን የኑሮ መሰረትን ለማሻሻልና ባሉበት የስራ ፍቃድ ማግኘት እንዲችሉ ለማድረግ በካምፓላ በተደረሰው ስምምነት አፈጻጸም ዙሪያም ውይይት ተካሂዷል። ውይይቱን አቤል ሙሉጌታ ተከታትሎታል። አብረን ነው። በኢጋድ ቀጠና የሚገኙ ስደተኞችን የኑሮ መሰረት ለማሻሻልና ባሉበት የስራ ፍቃድ እንዲያገኙ የሚያስችለው የካምፓላ ስምምነት አፈጻጸም ላይ ውይይት ተደርጓል። በመድረኩ የኢጋድ አባል ሀገራት ተወካዮች፣ ባለድርሻ አካላትና ዓለም አቀፍ ተቋማትም ተገኝተዋል። የካምፓላው ስምምነት ለኢትዮጵያ ከፖሊሲነት ባለፈ የሞራል ጥያቄ እንደሆነም ተነስቷል። በተለይ ደግሞ ሁሉም ህጋዊ የሆነ ሰው ስራ መስራት የሚያስችለው አካታች የህግ አግባብነት ያለ ስለመሆኑም በመድረኩ የተገኙት የስራና ክህሎት ሚኒስትር ዴኤታው አቶ ሰለሞን ሶካ ተናግረዋል። For Ethiopia, the Kampala Declaration is more than a policy framework. የካምፓላው ስምምነት ለኢትዮጵያ ከፖሊሲ ማዕቀፍም በላይ ነው። ይህ የሞራል ጉዳይ ነው። በዓለም አቀፋዊ የስደተኞች ሁኔታን በማገናዘብ ስደተኞች ራሳቸውን እንዲችሉ ለማድረግ በሀገር በቀል የኢኮኖሚ ማሻሻያ ላይ ጭምር አካታች እንዲሆን ስራ ተሰርቷል። ተረጅነት ለጊዜው እንጂ ዘላቂ ሊሆን አይችልም። በመሆኑም ስደተኞችም ሆኑ የስደት ተመላሾች እንዲሁም ስደት ተቀባይ ማህበረሰብ ባሉ የሥራ መስኮች ውስጥ በመሳተፍ ለሀገር ኢኮኖሚ የበኩላቸውን ማድረግ ይኖርባቸዋል። እኛም እንደ ሥራና ክህሎት ሚኒስቴር በሀገሪቱ ህጋዊ ለሆኑ ሁሉም ዜጎች አካታች የሥራ ዕድል እያመቻቸን እንገኛለን። በስደተኞች አዋጁ መሰረት እስካሁንም በተሰሩ ተጨባጭ ስራዎች ስደተኞችን ከመኖሪያ ካምፖች አካባቢ በማንቀሳቀስ ወደ ኢኮኖሚው በማስገባት እንዲሰሩ አድርገናል። በካምፓላው ስምምነት መሰረት ኢትዮጵያ የተለያዩ ስራዎችን እየሰራችም ትገኛለች። በኢጋድ ቀጠና ስደተኞችን በተመለከተ በካምፓላ የተደረሰው ስምምነት በኢትዮጵያና በኬንያ በኩል ተጨባጭ ውጤቶች ተመዝግበዋል ያሉት ደግሞ የዓለም ባንክ ተወካዩ ማቲው ስቴፈን ናቸው። ኢጋድ አስገራሚ ስራዎችን እየሰራ ነው።
በቀጣናው ሀገራት ውስጥ ለስደተኞች ማህበራዊና ኢኮኖሚያዊ አካታችነት እንዲመጣ እየሰራ ነው። ለዚህም ከካምፓላው ስምምነት የበለጠ ምንም ፖሊሲ አይኖርም። ስራ ስለመስራት፣ ስለ ኑሮ መሰረትና ራስን ስለመቻል የሚናገር መመሪያ ነው። ኢትዮጵያ ለዚህ በቀዳሚነት አካታች የሆነውን ስምምነት ፍኖተ ካርታውን ጀምራለች። ኬንያ ተከትላለች። በኢጋድ ቀጠና ሀገራት የካምፓላ ስምምነት ከተፈረመ 6 ዓመታትም ተቆጥሯል። እዚህ የመጣን አመራሮች ለባሌ ህዝብ ምንድነው ይዘን የመጣ ነው? የማይቴ በጣም እድለኛ ነኝ ብዬ ነው ማስበው። ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት የተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። ተቀራራቢ ነገርና አገር አለ ፈልጉና እዩ ቢባል የሚገኝ አይመስለኝም። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ሀገር በአንድ ትውልድ አይሰራም። ሁሉም ራይት ኢንግሪዲየንቶች ተሰጥተዋታል ኢትዮጵያ ብዬ አስባለሁ። እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ ሆነ መልስ መስጠት አትችልም። ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም እና ለማለም ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ከቀድሞና በስራ ላይ ካሉ አመራሮች ጋር ያደረጉትን ውይይት ዛሬ ምሽት ከዜና ቀጥሎ ወደ እናንተ የምናደርሱን ይሆናል። እንድትከታተሉት ከወዲሁ ጋብዘናችኋል። ወደ ቀጣዩ ዘገባ አልፋለሁ። ኢትዮጵያ የተፈጥሮ ሀብቶቿን ለመጠቀም የጀመረቻቸው ግዙፍ ፕሮጀክቶች ሀገራዊ ብልጽግናን ለማረጋገጥም ሆነ የዜጎችን ሕይወት ለመቀየር አስቻይ መሰረት መሆናቸውን ከፍተኛ የመንግስት የስራ ኃላፊዎች ገልጸዋል። ይህ ዓመት በቁጭት ብቻ የቀሩትን የኢትዮጵያን እምቅ የተፈጥሮ ሀብት ከቁጭት በተሻገረ መንገድ ተጨባጭ ስራ በመከወን አዲስ ምዕራፍ የተከፈተበት መሆኑን ተገልጿል። ሙሉ ግርማይ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። ማህፀነ ለምለም በተፈጥሮ ጸጋዎች የታደለች መሆኗ የአደባባይ ሚስጥር ነው። ዜጎቿ በየጊዜው በረሃብ አለንጋ የሚሰቃዩ በድህነት አረንቋ የተዘፈቁ ሆነው መቆየታቸውም ሌላኛው የሀገሪቱ ገጽታ ነው። የተፈጥሮ ሀብት የተትረፈረፈባት ኢትዮጵያ ስለምን ወደፊት መስፈንጠር ተሳናት የሚለው ጥያቄ የብዙሃኑ ሆኖ ቆይቷል። ላብነትም ከተራራዎቿ እየመነጩ በየሸለቆ ምድሯን እያረሰረሱ ድንበር የሚሻገሩ ወንዞቿና በጉያዋ ያቀፈቻቸው የከርሰ ምድር ውሃ መገኛ ብትሆንም በተቃርኖ ግን በየጊዜው ለድርቅ ስትጋለጥ የቆየች ሀገር ሆናለች። ኢትዮጵያ በማህፀኗ የተለያዩ የተትረፈረፉ ማዕድናት ሀብቶችን ይዛ ሳለ የዜጎቿ ሕይወት ግን በቅጡ መቀየር የተሳናት ሀገር ሆና ለመቆየት ተገዳለች። እንዲህ ያሉ የኢትዮጵያ የተፈጥሯዊ ሀብቶችን በመጠቀም ሀገራዊ ብልጽግና ማረጋገጥም ሆነ የዜጎችን ሕይወት ለመቀየር በሚደረጉ ጥረቶች ላይ ፈታኝ ውጣ ውረዶችን ማለፍ እንደሚገባም የታላቁ የህዳሴ ግድብ ሕያው ምስክር ነው። ይሄ የተፈጥሮ ሀብቶች ወደፊትም አሁንም ለኢትዮጵያ ወዳጅም ጠላት የሚያመጡላት ናቸው። እንግዲህ ወንዞቿን አይተናል፣ ማዕድኖቿን አይተናል፣ እነዚህን አይተናል። ይህንን ደግሞ መሸከም የሚችሉ ህዝቦች ደግሞ አሏት። ሀገራዊ የዘመናት መሻት ቁጭትና ጥረት ውጤት የሆነው የታላቁ የህዳሴ ግድብ እውን መሆንም ለኢትዮጵያ የተፈጥሮ ሀብቶች አዲስ ብስራትን ያሰማ አይንን የገለጠ ጭምር ሆኗል። የ2018 ዓመተ ምህረት ጅማሮ የመስከረም ወር የኢትዮጵያ የከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዝ የወጣበትም ነው። በሶማሌ ክልል የሚገኘው የኦጋዴን ሰርጥ ከፈረንጆቹ 1920ዎቹ ጀምሮ በተፈጥሮ ጋዝና በድፍድፍ ነዳጅ ሀብት መገኛ መሆኑ ቢረጋገጥም ይህንን ሀብት በማውጣት ወደ ኢኮኖሚ ሞተርነት ለመቀየር ሳይቻል ቆይቷል። ይህ የተጀመረው የ2018 ዓመተ ምህረትም ኢትዮጵያን የሸፈነው አቧራ ተራግፎ ጸጋዎቿ ጎልተው እንዲታዩም እድል የፈጠረ ነው። የተፈጥሮ ማዕድኖች ግን አሁን ነዳጅ ለምሳሌ በርከት ያለ ገንዘብ ነው የምናጠፋው። የአፈር ማዳበሪያ እንደዚሁ በርከት ያለ ገንዘብ ነው የምናጠፋው። ስለዚህ እሱን ያድንልናል። ኤክስፖርት ካደረግነው ደግሞ ብዙ ገንዘብ እናገኛለን። የንግድ ሚዛናችንን ያስተካክለዋል ማለት ነው። እስካሁን ድረስ የንግድ ሚዛናችን ቀውስ የሚያመጡ ነገሮች እነዚህ መሰረታዊ ነገሮች ላይ ኢንቨስት ለማድረጋችን ነው። ስለዚህ አሁን ይሄ ኢንቨስትመንት መጀመሩ ትልቅ ነገር ነው። በተለይ የካልቡ ጋዝ እዛ በቀደም ሲመረቅ ሳየው በጣም ነው ደስ ያለኝ። ምክንያቱም ከፍተኛ ጅምር ነው ብዬ ነው የማስበው። በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚቻለውን የተፈጥሮ ጋዝ ፕሮጀክት ማጠናቀቅም ይህን ተከትሎም ወደ ግንባታ የሚገባው የማዳበሪያ ፋብሪካና የጎዴ ነዳጅ ማጣሪያ ፋብሪካም ተሰናስለው የኢትዮጵያን እድገት ጉዞ ትርጉም ወዳለው ደረጃ የሚያሻሽሉ ስለመሆናቸውም ሳይታለም የተፈታ ነው። 1 ዓመት ከ2 ወራት ብቻ የወሰደው የካሉብ ፕሮጀክት ፈጣን የግንባታ ሂደትም
ለሌሎች ፕሮጀክቶችም በአጭር ጊዜ መጨረስን ባህል ተጨማሪ እርሾም የሚሆን እነዚህ ፕሮጀክቶች ሲጠናቀቁ በከፍተኛ እድገት ላይ ያለው ግብርናችን ሙሉ ለሙሉ በምግብ ራሳችንን እንድንችል ወደማይቀለበስ አስተማማኝ ደረጃ የሚያደርሱ ምርቶቹን ወደ ሀገር ለማስገባት የሚወጣውን ከፍተኛ የውጭ ምንዛሬ የሚያስቀሩ ናቸው። የሀገራችንን የብልጽግና ጉዞ ትርጉም ወዳለው ደረጃ የሚያሸጋግሩ በሁሉም ባለድርሻ አካላት ትብብር እውን የምናደርጋቸው ለኢኮኖሚያችን እድገት ወሳኝ ሚና ያላቸው ናቸው። ከጉባ ሰማይ ስር ጠቅላይ ሚኒስትር አብይ አህመድ ያበሰሯቸው ፕሮጀክቶችም በተለይም ከስም በዘለለ ለልማት ላልዋሉ የተፈጥሮ ሀብቶች ቀን ይወጣላቸው ይመስላል። ዘመኑ በጉል የሚነሳ አዲስ ምዕራፍ ጅማሮ ነው። እንዲህ ያለው ጅማሮ ግን አልጋ ባልጋ በሆነ ሂደት እንደማይፈጸም አስቀድሞም በነበሩ ፕሮጀክቶች ላይ የታዩ ፈተናዎች ምስክር ናቸው። እንደ ታላቁ ህዳሴ ግድብ ሁሉ የኢትዮጵያ የብሔራዊ ጥቅም አካል በሆኑ ፕሮጀክቶች ላይ አንድነትና ትብብርን ማሳየት ይጠይቃል። የህዳሴው ግድብ ለሁሉም ነው። የምግብ ነጻነት የማዳበሪያ ጉዳይ ለሁሉም ነው። የኤነርጂ በተፈጥሮ ሀብት የመጠቀም ለሁሉም ኢትዮጵያው ነው። እንደዚህ ይሄ የኢትዮጵያ ዳር ድንበር የሁሉም ጉዳይ ነው። ስለዚህ አሁን እኛ ጋር እነዚህ ላይ ጥያቄ ሊነሱ አይገባም። እንግዲህ ሰለጠኑ የምንላቸው ሀገሮች እኮ በእንደዚህ አይነት ብሔራዊ ጥቅሞች ላይ ምን አላቸው? ፍጹም አንድነት ነው ያላቸው። የተፈጥሮ ሀብቶችን በቴክኖሎጂና በእውቀት ታግዘው ስራ ላይ በመዋል ወደ ወሳኝ የሀብት ምንጭነትና የኢኮኖሚ አንቀሳቃሽነት ለመጠቀም የሚደረገው ጉዞም የኢትዮጵያን ቁመና ከሚቀይሩ አሻራዎች መካከል ነው። በፈተናዎችና ጫናዎች ባለመበገር የአንድነትና የትብብር መንፈሶችን በማጉላት በተፈጥሮ ሀብቶች ላይ ኢትዮጵያ የጀመረቻቸው ግዙፍ ፕሮጀክቶችን እውን ማድረግም ከትውልዱ የሚጠበቅ የቤት ስራ ነው። እዚህ የመጣን አመራሮች ለባሌ ህዝብ ምንድነው ይዘን የመጣ ነው? የማይቴ በጣም እድለኛ ነኝ ብዬ ነው ማስበው። ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት የተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። ተቀራራቢ ነገርና አገር አለ ፈልጉና እዩ ቢባል የሚገኝ አይመስለኝም። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ሀገር በአንድ ትውልድ አይሰራም። ሁሉም ራይት ኢንግሪዲየንቶች ተሰጥቷታል ኢትዮጵያ ብዬ አስባለሁ። እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ ሆነ መልስ መስጠት አትችልም። ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። የተከበራችሁ ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ከቀድሞና በስራ ላይ ከሚገኙ አመራሮች ጋር ያደረጉትን ውይይት ዛሬ ምሽት 2:45 ላይ ወደ እናንተ የምናደርስ ይሆናል። እንድትከታተሉት ከወዲሁ ጋብዘናል። ወደ ዜናችን እንመለሳለሁ። ከተሞችን ለማዘመን አገልግሎትን ማሻሻል ቁልፍ ጉዳይ በመሆኑ በዚህ ሂደት የከተማ ነዋሪዎች ተሳትፎ ሊጎለብት እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገለጹ። የከተሞችን ልማት ለማረጋገጥ በሚደረገው ጥረት የህዝብ ተሳትፎና ባለቤትነትን ማረጋገጥ እንደሚያስፈልግም ርዕሰ መስተዳድሩ ገልጿል። በወላይታ ዞን አረካ ከተማ ዘመናዊ የማዘጋጃ ቤት አገልግሎት የተጀመረ ሲሆን ግንባታቸው የተጠናቀቁ ሌሎች ፕሮጀክቶችም ተመርቀዋል። ተመስገን ተስፋዬ ዝርዝር አለው። የደቡብ ኢትዮጵያ ክልል መንግስት የከተሞችን ልማት በማረጋገጥ ለኑሮ ተስማሚ የሆኑ አካባቢዎችን ከመፍጠር ባሻገር ለዜጎች የሚሰጠውን አገልግሎት ለማዘመኑ ተግባር ልዩ ትኩረት ሰጥቶ እየሰራ ይገኛል። የከተማ ውበትና መሰረተ ልማትን ተከትሎ ሰፊ ትኩረት ካገኙ ዘርፎች መካከል የማዘጋጃ ቤት አገልግሎት ማዘመን ተጠቃሽ ሲሆን በወላይታ ዞን የአረካ ከተማ ማዘጋጃ ቤት ርዕሰ መስተዳድር ጥላሁን ከበደና የክልሉ ከፍተኛ የስራ ኃላፊዎች በተገኙበት ለዜጎች ዘመናዊ አገልግሎት መስጠቱን በይፋ ጀምሯል። ከተሞችን ለማዘመን አገልግሎት ማሻሻል ቁልፍ ጉዳይ መሆኑን ርዕሰ መስተዳድሩ በዚህ ወቅት ተናግረዋል። አገልግሎቱ ስናዘምን የሚያገለግለውም ባለሙያም አመራር በአስተሳሰብ ሊዘምን ይገባል። የሚገለግለው ህዝብም በዛው ልክ ሊዘጋጅ ይገባል። ይህን ስናደርግ ተያይዘን ነው የምናድገው፣ ተያይዘን ነው የምንበለጽገው። ስለዚህ ከተማ ለመቀየር ወሳኙ የከተማ ነዋሪ ነው። የተለየ ገንዘብ የለም። ወጣቱን ነዋሪውን በሙሉ በማስተማር ከተባበር
ወዳጅነትን ከፈጠር ከተማችንን ቀይራለንና እንተባበር። የማዘጋጃ ቤቶች ዘመናዊ አገልግሎት በክልሉ ባሉ ሪጂዮ ፖሊሲ ከተማዎች ቀድሞ መጀመሩን ያስታወቁት ርዕሰ መስተዳድሩ በአረካ ከተማ የታየውን መልካም ተሞክሮ በሌሎች የክልሉ ከተሞች ለማስፋፋት እየተሰራ መሆኑን አረጋግጠዋል። የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል የከተማዋን እድገት የሚመጥን አገልግሎት ለዜጎች መስጠት ወቅቱ የሚጠይቀው ትልቅ ኃላፊነት መሆኑን ገልጸው በህዝብ ተሳትፎና በመንግስት ድጋፍ የማዘጋጃ ቤት አገልግሎት የማዘመን ውጥን ማሳካት መቻሉን አስረድተዋል። አረካ ከተማ ማዘጋጃ ቤታዊ አገልግሎትን ማዘመንን ዛሬ በይፋ ለማስጀመር ችለናል። እንደምታወቀው አረካ ከተማ አሁን ፈርጃ አንድ ከተማ ሆናለችና በርካታ የልማት ጥያቄዎች የሚፈልጉ ከቦሎሶ ሶሬ የተካለሉ ቀበሌያቶች አሉ። እነኚህንም ከኛ ህዝብ ጋር ሆነ ከመንግስት ጋር ሆነ አንድ ላይ ተጋግዘን የምንፈታ መሆኑን እዚሁ በእናንተ ፊት ለማረጋገጥ እፈልጋለሁ። የአዳዲስ መሰረተ ልማቶች ዝርጋታ የከተማዋን ገጽታ መቀየር በመቻሉና የማዘጋጃ ቤት አገልግሎት በመዘመኑ መደሰታቸውን የገለጹት የከተማዋ ነዋሪዎች በበኩላቸው ከዚህ ቀደም እንደሚያደርጉት ሁሉ ለልማታዊ ስራዎች ድጋፋቸውን አጠናክሮ እንደሚያስቀጥሉ ተናግረዋል። ተሰርቶ ለህዝቡ አገልግሎት የሚውል ከመሆኑ ጋር ተያይዞ ህዝቡ ደግሞ እቺን ልማት ለማስቀጠልም ደህንነቱንም የማስጠበቅ ኃላፊነት አለበት። እነዚህ አሁን የመንገድ ዳር ኮሪደሮቹ እጅግ በጣም በሚያምሩ ሁኔታ ከመሰራታቸውም በላይ ለብዙ ሰዎች የስራ እድል እየፈጠረላቸው የሚገኙት ሁኔታ አለ። ሌሎች ደግሞ አሁን ወደዚህ ወደ ማዘጋጃ አካባቢ ያለው ስራዎች ሁሉ ለማዘመን ከፍተኛ ስራ እየተሰራ ያለበት ሁኔታዎች አሉ። በመርሃ ግብሩ የኮሪደር ልማት ስራዎች የተጎበኙ ሲሆን ሞዴል የህዝብ መድኃኒት መደብርና በበጎ ዓላማ ለአቅመ ደካሞች የተገነቡ ቤቶች ተመርቀዋል። እኛ ደረቁን ሳይንስ እናስተምራለን፣ ግን ያ ደረቅ ሳይንስ ከክህሎት ጋር አብሮ መሄድ አለበት። ወደ መለወጥ የሚያመጣን መንገድ የክህሎት ልማት ነው። ሸክላ ሰሪ ትለዋለህ፣ ክትፎን አጣጥመህ ትበላበታለህ። አድዋ ዘምተ በቀጥቃጭ ጎራዴና ጦር ወቅት አሸንፈህ ትመጣለህ። ስትመለስ ግን ቀጥቃጭ ትለዋለህ። ማንገሻ የሆነውን ሸማ ትለብሳለህ፣ ቁጥር በጣሽ ትለዋለህ። አሁን እንደነ ቻይና ያሉ ሀገራት እኩል ክህሎትንም አብረው ከትምህርት ጋር ይሰጣሉና እንደዚህ አይነት ነገር ቢኖር ክህሎቱ ኖሮን መስራት የማንፈልግ ብዙ ዜጎች አሉ። ያን ግሎባል ውድድር የምናሸንፈው ሰራተኞቻችን ስኪልድ መሆን አለበት። እዚህ የመጣን አመራሮች ለባሌ ህዝብ ምንድነው ይዘን የመጣ ነው? ማለቴ በጣም እድለኛ ነኝ ብዬ ነው የማስበው። ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት የተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። ተቀራራቢ ነገርና አገር አለ ፈልጉና እዩ ቢባል የሚገኝ አይመስለኝም። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ሀገር በአንድ ትውልድ አይሰራም። ሁሉም ራይት ኢንግሪዲየንቶች ተሰጥቷታል ኢትዮጵያ ብዬ አስባለሁ። እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ወደ ውጭ ዜና አልፈናል። እስራኤል በጋዛ ጥቃት መሰንዘሯ ተሰምቷል። ለዚህም ሐማስ የተኩስ አቁም ስምምነቱን ጥሶ ያደረሰውን ጥቃት እንደ ምክንያት እስራኤል አቅርባለች። ይህን ተከትሎም በጋዛ የተደረሰው የተኩስ አቁም ስምምነት ፈተና እንደገጠመው ነው የተነገረው። አለም ነዋሴ ዝርዝር አለው። የፕሬዝደንት ትራምፕ መግለጫ የተሰማው ትናንት ወደ ረፋዱ ላይ እስራኤል ሐማስ ተኩስ አቁሙን ጥሶ ራፋ በሚገኝ ሰራዊቷ ላይ በፈጸመው ድንገተኛ ጥቃት 2 ወታደሮቿ መገደላቸውንና 3 ደግሞ መቁሰላቸውን ካስታወቀችና መላ ጋዛን ያካተተ የከፋ የአጸፌታ የአየርና የእግረኛ የመድፍ ድብደባዎች ካካሄደች በኋላ ነው። እስራኤል ከወታደራዊ የአጸፌታ እርምጃዋ በተጨማሪም ደፋር ብላ በገለጸችው የሐማስ ጥሰት የተነሳ ለጋዛ የሚገባውም የእርዳታ አቅርቦት እንዲቆም አድርጋ ነበረ። ይሁንና ከአጸፌታ እርምጃዎቿ በኋላ መሰል የሐማስ ጥሰቶች በተፈጠሩ ቁጥር መሰል የበቀል እርምጃ እንደምትወስድ አስገንዝባ
የተኩስ አቁም ስምምነቱ እንዲቀጥል የምትፈልግ መሆኗን አስታውቃለች። በዚህም መሠረት ወደ ጋዛ በሚገባው የእርዳታ አቅርቦቶች ላይ እገዳ ከጣለች ሰዓታት በኋላ እገዳውን መልሳ ያነሳች መሆኗን በማስታወቋ የጋዛ እርዳታ አቅርቦት ሳይስተጓጎል ዛሬም በተገቢው መንገድ መግባት ቀጥሏል። ሐማስ መሩ የጋዛ ጤና ቢሮ በሰጠው መግለጫ በእስራኤል የአጸፌታ የጦር ጀቶች የሰው አልቦችና የመድፍ ድብደባ በተለይ በደቡብ ጋዛ ውስጥ ነው በድምሩ 44 ሰዎች መገደላቸውን አስታውቋል። ሲኤንኤን በበኩሉ የጋዛ ሆስፒታሎች የተረከቧቸውን አስከሬኖች ቁጥር ዝርዝር በመቀበል ባደረገው ስሌት 44 ሰዎች መገደላቸውን አረጋግጧል። ሐማስ በበኩሉ ባወጣው መግለጫ በእስራኤል ወታደሮች ላይ ራፋ ውስጥ የተፈጸመውን ጥቃት አለመፈጸሙንና ተኩስ አቁሙን አለመጣሱን አስገንዝቧል። ይልቁንም እስራኤል የተኩስ አቁሙን ጥሳ ጥቃት መፈጸሟን ወንጅሏል። ይህ በእንዲህ እንዳለ ሐማስ ለእስራኤል ማስረከብ ከነበረበት የ28 ሙታን ታጋቾች አጽም ውስጥ እስካሁን 12 ያስረከበ ሲሆን በትናንትናው ዕለትም ተጨማሪ አንድ አጽም ያገኘ መሆኑንና በማንኛውም ሰዓት ለእስራኤል እንደሚያስረክብ አስታውቋል። ይህ በእንዲህ እንዳለ በአሜሪካ በኩል የፕሬዚደንት ዶናልድ ትራምፕ ባለ 20 ነጥብ የሰላም ሐሳብ አደራዳሪዎች ልዩ መልእክተኛ ስቲቭ ዊትኮፍና የፕሬዚደንቱ ሴት ልጅ ባለቤት ጃሬድ ኩሽነር በዛሬው ዕለት እስራኤል መግባታቸው ተዘግቧል። ቀጥለው ወደ ካይሮ ያመራሉ። እዚህ የመጣን አመራሮች ለባሌ ሕዝብ ምንድነው ይዘን የመጣ ነው? ይህ ማለቴ በጣም እድለኛ ነኝ ብዬ ነው የማስበው። ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት የተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። ተቀራራቢ ነገርና አገር አለ ፈልጉና እዩ ቢባል የሚገኝ አይመስለኝም። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ሀገር በአንድ ትውልድ አይሰራም። ሁሉም ራይት ኢንግሪዲየንቶች ተሰጥተዋታል ኢትዮጵያ ብዬ አስባለሁ። እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን።